በማቴዎስ ወንጌል ምዕራፍ 19 ላይ አንድ ታሪክ አለ። ሀብታም ወጣት ነው። ወደ ጌታችን ወደ ኢየሱስ ክርስቶስ መጥቶ የዘላለምን ሕይወት እንዳገኝ ምን ላድርግ ብሎ ጥያቄ የጠየቀው ወጣት ነው። ጌታ ኢየሱስ 10ቱ ትእዛዛት ውስጥ ያሉትን አንድ 5-6ቱን ጠቅሶ እነዚህን አድርግ፣ በቃ አታመንዝር፣ አትስረቅ፣ አትግደል የሚለውን አድርግ አለው። እነዚህንማ ከልጅነቴ ጀምሮ ሳደርጋቸው ነው የኖርኩት አለው። እንግዲያው ያለህን ሁሉ ሽጥና ለድሆች ስጥ አለው። ከዛ በኋላ እያዘነ ሄደ። ደቀ መዛሙርቱም እንዲህ ከሆነ ማን ሊድን ይችላል ብለው ጌታ ኢየሱስን ጠየቁት። ለሰው ማይቻል ለእግዚአብሔር ይቻላል ብሎ መለሰላቸው። ተመሳሳይ ጥያቄ በዛው ማቴዎስ ወንጌል ምዕራፍ 22 ላይ ከፈሪሳውያን ወገን የሆነ አንድ ኦሪት ሕግ በደንብ የሚያውቅ መምህር ሆይ ከሕግ ሁሉ የሚበልጠው የትኛው ትእዛዝ ነው? ፈሪሳውያን በተለይ እግዚአብሔርን ደስ ለማሰኘት ከ600 በላይ ትእዛዛትን በየቀኑ ይፈጽማሉ። ቅጠል መበጠስ፣ ጉድጓድ መዝለል፣ እንደዚህ ከብት መንዳት ሁሉ ደርድረው እነዚህ ማድረግ ክልክል ነው ብለው እግዚአብሔርን ለማምለክ በብዙ ሕግ የሚጨነቁ ነበሩ። እንደው ከዚህ ሁሉ ሕግ የትኛውን ብንፈጽም ነው ደስ የምትሰኘው ብለው ጠየቁት። ጌታ ኢየሱስ በሙሉ ሕግና ትእዛዛት የተንጠለጠሉበትን ነገር ነው የነገረው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ፣ ባልንጀራህን እንደራስህ ውደድ። ሕግና ትእዛዛት በሙሉ በዚህ ላይ ተንጠልጥለዋል። ይሄ ነው በቃ ዋናው የሚፈለገው። የውስጥ ለውጥ ነው የሚፈለገው፣ ከውጫዊ የምናደርገው ነገር አይደለም ብሎ ሲመልስለት ነው የምናየው። ዛሬ እግዚአብሔር ከኛ የሚፈልገው ምንድን ነው በሚል ርዕስ ከሚክያስ ምዕራፍ 6 ከቁጥር 1 እስከ 8 ባለው ነው የምንማረው። ምንድን ነው የሚፈልገው እግዚአብሔርን ደስ እያሰኘን ለመኖር ምን እናድርግ? እስቲ ግልጽ ይደረግልን። ምንድን ነው እግዚአብሔር ሆይ ደስተኛ ሆነን በአንተ እየረካን ለመኖር ምንድን ነው ማድረግ ያለብን? ከሚክያስ መጽሐፍ ይህን እንድንማር ነው። ወዲያ ወዲህ ስለማንል ሚክያስ 6ን ካወጣችሁ እዛው ላይ ነው የሚሄደው። ሌላ ጥቅስም ካነበብኩ እናንተ ወደ ሌላ ጥቅስ መሄድ የለባችሁ። ሚክያስ ምዕራፍ 6 የሚክያስ መጽሐፍ የጻፈው ሚክያስ ራሱ ነው። የስሙ ትርጉም እንደ እግዚአብሔር ያለ ማን ነው የሚል ነው ትርጉሙ። ሚክያስ የነበረበት ዘመን ከነ ኢሳይያስ፣ ከነ አሞጽ፣ ከነ ሆሴዕ ጋር ከ750 ከክርስቶስ ልደት በፊት እስከ 700 ባለው ነው ሚክያስ የኖረው። ትንቢቱን 50ውን ዓመት ትንቢት ይናገር እያለፈ ይናገር ባይታወቅም በዛ 50 ዓመት ውስጥ የኖረና ትንቢት የተናገረ ነው። የነ ኢሳይያስ ዘመን ነብይ ነው ማለት ነው። ኢሳይያስ በቤተ መንግስት አካባቢ ታዋቂ ነው። ሚክያስ ከገጠር አካባቢ የነበረ ነብይ ነው። መልእክቱን የተናገረው ለደቡቡ ለይሁዳ ቢሆንም ስለ ሰሜኑም ስለ ሰማርያና ስለ እስራኤል መውደቅ ተናግሯል። በዚህ በሰባቱ ምዕራፍ ላይ ማለት ነው። በዛን ጊዜ ደቡቡም ሆነ ሰሜኑ እስራኤል በሀብት የበለጸጉበት ጊዜ ነበር። አንጻራዊ ሀብት አግኝተው እንዲህ በሀገር ደረጃ ጠንካራ የሆኑበት ጊዜ ነበረ እና በዛ ወቅት ግን የሃይማኖታዊ ነገሩ በጣም ጥሩ አልነበረምና የመልእክቱ ዋና ሐሳብ ሚክያስ የእግዚአብሔርን ፍትህ እየተደረገ ስላልሆነ ብዙ አይነት ችግር ስላለ የእግዚአብሔር ፍርድ ይመጣል ብሎ የተነበየ ነው። ግን ቢሆንም በየመሃሉ ደግሞ የተስፋ ቃል እግዚአብሔር ሲፈርድ እንደገና ተነስተን እንድንነሳ የሚያደርግ የተስፋ ቃልም በየመሃሉ እየተናገረ ነው የነበረውና ስለ ማህበራዊ ፍትህ ተሟግቷል። እግዚአብሔር የጣዖት አምልኮን፣ ፍትህ ማጓደልን፣ አመፀኝነትንና የባዕድ አምልኮ ስርዓትን ይጠላል እንደሚጠላ ነገር ግን ንስሐ በሚገባው ሰው ደስ እንደሚለው ሚክያስ ተናግሯል። በዋናነት ስለ ፍርድ ነው የተናገረው ሚክያስ። ቢሆንም ግን የተስፋ ቃል በጣም ብዙ የሚያጽናኑ ቢያንበረታቱ የተስፋ ቃሎችን ተናግሯል። አንድ 3 ጥቅሶችን በተለይ ብዙዎቻችን የምናውቃቸውን የተስፋ ቃሎች የሚክያስ መጽሐፍ የሚታወቅባቸውን በተለይ በቤተክርስቲያን ውስጥ ብዙ የቆየን ሰዎች የምናውቃቸው ነው የሚሆነው።
አንድ ሶስት ጥቅሶች ላንሳ እንዲሁ ሚክያስን በደንብ እንድናውቀው። ሚክያስ 4 ላይ ከቁጥር 1 እስከ 3 እንዲህ የሚል ጥቅስ አለ። በመጨረሻው ዘመን የእግዚአብሔር ቤተ መቅደስ ተራራ ከተራሮች ልቆ ይታያል፣ ከኮረብቶች በላይ ከፍ ይላል፣ ሕዝቦችም ወደ እርሱ ይጎርፋሉ። ብዙ አሕዛብ መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንሂድ፣ በመንገዱም እንድንሄድ መንገዱን ያስተምረናል። ሕግ ከጽዮን ይመጣል፣ የእግዚአብሔር ቃል ከኢየሩሳሌም። እርሱ በብዙ ሕዝብ መካከል ይፈርዳል፣ በሩቅና በቅርብ ባሉ ኃያላን መንግስታት መካከል ያለውን ግጭት ያቆማል። ሰይፋቸውን ማረሻ ጦራቸውንም ማጭድ ያደርጉታል። አንዱ መንግስት በሌላው መንግስት ላይ ሰይፍ አያነሳም። ከእንግዲህ ወዲህ ጦርነት ትምህርት አይማሩም ይላል። ይሄ በኢሳይያስ መጽሐፍ ምዕራፍ 2 ላይ የተጠቀሰ ነው። አንድ ዘመን ስለሆኑ ተመሳሳይ ጥቅሶች ሚክያስ ጽፏል። ሌላ የተስፋ ቃል ሁላችንም ኦልሞስት የምናውቀው ሚክያስ 5:2 የተጻፈውን ነው። እንደዚህ ይላል፣ አንቺ ግን ቤተልሔም ኤፍራታ ሆይ ከይሁዳ ነገዶች መካከል ትንሿ ብትሆኝም አመጣጡ ከጥንት ከቀድሞ ጀምሮ የሆነ የእስራኤል ገዢ ካንቺ ይወጣል። ይህ የጌታ ልደት ጊዜ የማይረሳ ጥቅስ ነው። ስለ ጌታ ምጽአት ስፔሲፊክ ቦታዋን የተነበየ ሰው ነው። ቦታዋ መወለጃውን ቦታ ሰብአ ሰገሎች ሄሮድስን ሊጠይቁ ሲመጡ ይህን ጥቅስ ነው አግኝተው ይሄ ገዢው ከዚህ ነው የሚወለደው ከቤተልሔም ነው ብለው የተናገሩበት ክፍል ሚክያስ የተናገረው ይሄ ክፍል ነው። ከቀድሞ ዘመን የሚለው ቃል በተለይ ከዘላለም በፊት የነበረ መሆኑን የሚያመለክት ነው። በደንብ ቃሉ ሲተረጎም ከጥንት የሚለው ዓለም ሳይፈጠር የነበረ መሆኑን የሚያሳይ ዘላለማዊ አምላክ መሆኑን የሚያሳይ ነው። በቤተልሔም እንደሚወለድ ሌላ ብዙ የምናውቀው ጥቅስ ከሚክያስ 7 ከ7 እስከ 8 ነው። እንደዚህ ይላል፣ እኔ ግን እግዚአብሔርን ተስፋ አደርጋለሁ፣ አዳኝ የሆነውን አምላክ እጠብቃለሁ፣ አምላኬም ይሰማኛል። ጠላቴ ሆይ በእኔ ላይ በደረሰው ደስ አይበልሽ፣ በወድቅም እንኳ እነሳለሁ፣ በጨለማ ብቀመጥ እንኳ እግዚአብሔር ብርሃኔ ይሆናል የሚል የምህረት ድምፅ የተስፋ ድምፅ ነው። ብዙ ጊዜ የእግዚአብሔር ነቢያቶች የፍርድ ቃል ሲናገሩ የተስፋ ቃልም አብረው ነው የሚናገሩት እና ይህንንም ሚክያስ አድርጎታል። እውነተኛ ነቢይ ዝም ብሎ ይሳካልሃል ብቻ የሚል ሳይሆን ትክክለኛ የህይወት አቅጣጫ የሚመሩ ነበሩ የብሉይ ኪዳን ነቢያቶች። አሁን ወደ ትምህርት ክፍላችን ወደ ሚክያስ 6 ከ1 እስከ 8 እንድንሄድ ነው የምፈልገው። እሱን ክፍል ለመረዳት አሁንም ትንሽ መጽሐፉን ዳሰስ ብናደርገው 7 ምዕራፍ ነው ያለው። እስራኤላውያኖች ያሉበትን ሁኔታ እንመልከት። መጀመሪያ እስራኤላውያኖች በዛን ጊዜ ኑሮ በሀብት የተሳካላቸው ቢሆንም ሃይማኖታዊ ነገራቸው በጣም የሚያሳዝን ነው። ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ ጣዖቶቿ ሁሉ ይሰባበራሉ፣ ለቤተ መቅደሷ የቀረበው ገጸ በረከት በእሳት ይቃጠላል፣ ምስሎቿን ሁሉ እደመስሳለሁ፣ ገጸ በረከቷም በዝሙት አዳሪነት እንደሰበሰበች ሁሉ አሁንም ገጸ በረከቷ የዝሙት አዳሪነት ዋጋ መቀበያ ይሆናል። ስዕላዊ በሆነ መንገድ ነው። በጣም ጣዖት አምልኮ ውስጥ ገብተው ነበር። እጅግ የሚገርም ነው። እግዚአብሔር ብቻ እንዲመለክ ይፈልጋል። እግዚአብሔር ሙሴን ሲያወጣው 10ቱ ትእዛዝ ከኔ በስተቀር ሌላ አማልክት አይሆኑልህ። ይሄ ምንም እግዚአብሔር የሚደራደርበት ነገር አይደለም። ፈጥነው ወደ ጣዖት አምልኮ ይገባሉ። በግልጽ ጣዖት ያመልኩ ነበር። ሌላው ምዕራፍ 2 ከቁጥር 1 እስከ 2 ክፉ ለመስራት የሚያቅዱ በመኝታቸውም ሳሉ ተንኮልን ለሚያውጠነጥኑ ወዮላቸው። ሲነጋ በማለዳ ይፈጽሙታል፣ የሚያደርጉበት ኃይል በእጃቸው ነውና። እርሻ ይመኛሉ ይይዙትማል፣ ቤት ይመኛሉ ይወስዱትማል፣ የሰውን ቤት የባልንጀራ ርስት አታለው ይወስዳሉ እያለ የፍትህ መጓደልን ማህበራዊ ህይወታቸው ትክክል አይደለም። የእግዚአብሔር ሕዝብ የፍቅርና የመረዳዳት ሕዝብ እንዲሆን ነው የማታለል የግፍ ህይወት ይኖሩ ነበር። ድሃን በግፍ የነጠቁ የሚኖሩበት ዘመን ነበረ። ነገር ግን የእግዚአብሔር ሕዝብ ነን ይላሉ። ምዕራፍ 3 ቁጥር 5 ላይ ደግሞ በጣም የሚገርም ነገር ይናገራል። ምዕራፍ 3 ቁጥር 5 ላይ
እግዚአብሔር እንዲህ ይላል፣ ሕዝቤን የሚያስቱ ነቢያት ሰው ሲያበላቸው ሰላም አለ ይላሉ፣ ሳያበላቸው ሲቀር ጦርነት ሊያውጁበት ይነሳሉ ይላል። ሐሰተኛ ነቢያቶች በጣም የሚያስገርም ነው። በደንብ ምቾታቸውን ሲጠብቁላቸው ምንም ችግር የለም እያሉ ነቢይ ትንቢት ይናገራሉ። በደንብ ሳይዟቸው ሲቀር ጦርነት ያውጁባቸዋል። የሐሰተኛ ነቢያት ባህሪያት ጣዖት ያመልካሉ፣ ፍትህ ያጓድላሉ። አምልኳቸው የሐሰተኛ ነቢያት በቃ በእንደዛ አይነት ምዕራፍ 2 አሁንም ከ9 እስከ 11 ብናይ የጉቦና ይሄ ማህበራዊው ነገሩ በጣም እንደተበላሸ ያሳያል። ቁጥር 9 ምዕራፍ 3 ቁጥር 9 እናንተ ያዕቆብ ቤት መሪዎች፣ እናንተ የእስራኤል ቤት ገዢዎች ፍትህን የምትንቁ ትክክለኛ የሆነውን ነገር ሁሉ የምታጣምሙ ጽዮንንም ደም በማፍሰስ ኢየሩሳሌም በክፋት የምትገነቡ ስሙ። መሪዎቿ በጉቦ ይፈርዳሉ፣ ካህናቷ ለዋጋ ሲሉ ያስተምራሉ፣ ነቢያቷ ለገንዘብ ሲሉ ይናገራሉ። ነገር ግን በእግዚአብሔር ላይ ተደግፈውም እግዚአብሔር በመካከል አይደለምን? ምንም አይነት ክፉ ነገር አይደርስብንም ይላሉ። ለፈለጉ እየኖሩ ጉቦ እየወሰዱ ማህበራዊ ፍትህ እያዛቡ ምንም ችግር የለም እግዚአብሔር ከኛ ጋር ነው ይላሉ። በመጨረሻ አንድ ነገር እንድናይ የምፈልገው ምዕራፍ 7 ቁጥር 6 ላይ በቤተሰብ ውስጥ አለማቀባበል ነበረ። ቤተሰባዊ ሕይወታቸው ራሱ ምዕራፍ 7 ቁጥር 6 ላይ ወንድ ልጅ አባቱን ይንቃል፣ ሴት ልጅ በእናቷ ላይ፣ ምራት በአማቷ ላይ ትነሳለች፣ የሰው ጠላቶች የገዛ ቤተሰቦቹ ናቸውና ይላል። ማህበራዊ የቤተሰብ ሕይወትም በቃ መቀባበል የለም። ቤተሰብ ውስጥ ወንድ ልጅ አባቱን ይንቃል፣ ሴት እንደዚህ ታረጋለች። የለም ቋንቋ ተደበላልቋል። ደህና ነን ነው የሚሉት፣ ደህና ነን። ሚክያስ የማህበራዊ ፍትህ የሌለበትን አምልኮ እንዴት ሊያስተካክል እንደተነሳ በጣም አስገራሚ ሁኔታ ነው ያለው። ቀጥታ እግዚአብሔር በዚህ ሁኔታ ውስጥ እንዳሉ ቁጥር 1 እና 2 ሚክያስ 6 ላይ ይመጣል። እግዚአብሔር ቀጥታ ጉባኤ ይጠራል። የእርቅ ጉባኤ ይመስላል፣ የፍርድ ቤትም ጉባኤ ይመስላል። እስቲ ስናነበው እናያለን። ምዕራፍ 6 ቁጥር 1 እና 2 ላይ ተነሱ ጉዳያችሁን እግዚአብሔር የሚለውን ስሙ ይላል። ሚክያስ ምዕራፍ 6 ቁጥር 1 እና 2 እግዚአብሔር የሚለውን ስሙ፣ ተነሱ ጉዳያችሁን በተራሮች ፊት አቅርቡ፣ ኮረብቶች እናንተ የምትሉትን ይስሙ። ተራሮች ሆይ የእግዚአብሔርን ክስ አድምጡ፣ እናንተ የምድር ጽኑ መሠረቶችም ስሙ። እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳል። እከራከራ የእግዚአብሔር ልብ በጣም ይገርመኛል። ሕዝቡ መረን ሲወጣ እስቲ እንደገና እስቲ እድል ሲሰጥ ነው የምታዩት። ፍርድ እስቲ እንነጋገር። ተመሳሳይ አቀራረብም ኢሳይያስ ምዕራፍ 1 ከቁጥር 18 እስከ 20 ላይ እግዚአብሔር ኑና እንዋቀስ ያለበትን ክፍል ስናይ ይህን ብዙ እናስታውሳለን። ኢሳይያስ ምዕራፍ 1 ላይ ቁጥር 18 ላይ ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ቢቀላ እንደ በረዶ ይነጣል፣ እንደ ደም ቢቀላ እንደ ባዘቶ ነጭ ይሆናል። እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ፣ እምቢ ብላችሁ ብታመፁ ግን ሰይፍ ይበላችኋል ይላል። ተመሳሳይ ዘመን ነው የተናገሩት። እንነጋገር እስቲ ያላችሁበት ሁኔታ ትክክል ነው ወይ? እንዴት ዝም ብላችሁ ትኖራል? በቃ ነገሮች ሲስተጓጎሉ ረጋ ብሎ ከእግዚአብሔር ጋር ነገርን ማስተካከል እንደሚገባ እግዚአብሔር እድል ሲሰጥ ነው። እንነጋገር። ሰማያት ምስክር እንደ ፍርድ ቤት ትዕይንት ነው። ክርክሩን ያቀርባል። እግዚአብሔር ጠያቂ ነው፣ ከሳሽ ነው፣ ፈራጅ ነው። ምስክሮች ተራሮች አሉ፣ ኮረብቶችን ይጠራል። የምድር ጽኑ መሠረቶችን ምስክር አድርጎ ይጠራል። እስራኤልና ሕዝቡን ደግሞ ጠርቶ እንነጋገር ይላል። ከዛ ኬዙን ያቀርባል። ምንድን ነው እንግዲህ ይናገራል። ከቁጥር 3 እስከ 5 ላይ እንደዚህ ይላቸዋል። ሕዝቤ ሆይ ምን አድርጌአለሁ? ምን አደረግኩ? ሸክም የሆንኩብህስ እንዴት ነው? እስቲ መልስልኝ። ከግብፅ አወጣሁ፣ ከባርነት ምድር ተቤዥኩ። እንዲመሩ ሙሴንና አሮንና ማርያምን ላኩልህ።
ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖርን ልጅ የበለዓም የመለሰለትን እስቲ አስቡ። የእግዚአብሔርን የጽድቅ ሥራ ታውቁ ዘንድ ከሰጢም እስከ ጌልጌላ የተጓዛችሁብን አስቡ። ምንድነው ከኔ ጋር መጓዝ ያቃታችሁ? እኔን ለማምለክ ከባድ የሆነባችሁ ምንድነው? ከግብፅ አዳንኳችሁ፣ ከጠላት ከባርነት ምድር አወጣዋችሁ። መሪ እንዲሆናችሁ ሙሴንና አሮን ማርያምን ሰጠው። መሪ አረኩላችሁ፣ መረን እንዳንሆን ማለት መሪ ሰጠዋችሁ። እንደገና ጠላትን ተከላከልኩላችሁ። የጠላትን ስራ ሁሉ አፈረሱ። እንደው በአዲስ ኪዳን ዘመን ቢሆን ሚክያስ ጌታ ኢየሱስን ሰጠዋችሁ፣ መንፈስ ቅዱስን ሰጠዋችሁ፣ እንዲጠብቋችሁ መላእክት አረኳችሁ። አምልኮ ምንድነው የሚከብዳችሁ? ምን አርጉልኝ ያልኳችሁ የሚለን ይመስለኛል። ክርስትና ሸክም የሆነባችሁ ምን ሆኖ ነው የሚለን ይመስለኛል። ሚካኤል እዚህ ቢኖር ምንድነው ከባድ የሆነው? ጌታን ማምለክ ከባድ የሆነው፣ መጸለይ ከባድ የሆነው፣ ማገልገል ከባድ ምንድነው? ምን ከእናንተ የሚያስፈልግ ነገር አለ? ሁሉን ሰጥቶ አይደል እንደ እግዚአብሔር የሚል ይመስለኛል። ሚክያስ በዚህ ዘመን ያለ ነቢይ ቢሆን በዛን ጊዜ በሚገባቸው መንገድ ምንድነው ችግሩ ብሎ እግዚአብሔር እስቲ እንነጋገር ብሎ ከህዝቡ ጋር ጥያቄውን ሲያቀርብ ነው የምናየው። የእግዚአብሔር ጥያቄ እንደ ከሳሽ እንደ ተቆጥቶ ምናምን ሳይሆን ልክ እንደ ተበደለ ሰው እንደ ተካደ ሰው ሆኖ ነው። በጣም ባሳዛኝ ድምፅ ነው ድምጸቱ እዛ ጋር። ምንድነው የሆናችሁት? ምንድነው ብሎ በተረጋጋ ሁኔታ የሚናገር ይመስለኛል። ሕዝቤ ሆይ ምን አድርጌያለሁ? ምንድነው ከባድ የሆነባችሁ ጫና? ምንድነው? ነፃነት ነው ያወጣዋችሁ። በስርዓት እንድትኖሩ ነው ሕግ የሰጠዋችሁ። መሪዎች ነው የሰጠዋችሁ። መልካም ማህበረሰብ እንድትሆኑ ነበረ ፍላጎት። ምንድነው የከበዳችሁ ነገር? ሸክም የሆነባችሁ ነገር ምንድነው? እስራኤላውያንን ከግብፅ ባርነት በተአምር ነው ያወጣቸው። እነ ሙሴን በድንቅ ነው የሰጣቸው። ከጠላት በተለይ ጠላት ሲባል በተለይ እንደ ምሳሌ አድርጎ በለዓምን ሁሉ አንስቷል። በለዓም ባላቅ በሚባል ንጉሥ የእግዚአብሔርን ሕዝብ እንዲረግም በገንዘብ ተገዝቶ ሊረግም ሲነሳ አንደበቱን ወደ በረከት ለወጠው። ያን ያህል ፕሮቴክት እያረኳችሁ፣ ያን ያህል እየተከላከልኳችሁ ነው መማራችሁ። ምንድነው እኔም ማምለክ ሸክም የሆነባችሁ ብሎ እግዚአብሔር ኬዙን አቀረበ። በሸንጎ ይሁን በፍርድ ቤት በቤተሰብ የእርቅ ጉባኤ መስርቶ ይሁን ሰማይና ምድርን ምስክር ጠርቶ ኑ እስቲ እንነጋገር ብሎ ሲያነጋግራቸው ነው የምናየው። የህዝቡ ምላሽስ ምንድነው የሚመስለው? ከቁጥር 6 ጀምሮ ህዝቡ ምንድነው የሚለው? ህዝቡ እንደዚህ ይላል። ድምጸቱን እንዲህ በደንብ ሳጠናው እሺ ጥፋታችንን አምነናል፣ ምን እናደርግልህ የሚል አይነት አስተሳሰብ ነው ህዝቡ የያዘው። በቃ እሺ እንዳልከው ነው አጥፍተናል፣ እሺ ምን እናደርግልህ፣ ምን እናሻሽል? ቁጥር 6 ላይ ምንድነው ይሄ ሐሳብ? ለምሳሌ እንዴ እሁድ እየመጣን ነው፣ እየጸለይን ነው፣ ቤትም እንጸልያለን። ምንድነው ችግሩ? አንተ ለምንድነው ማትባርከን የሚልም ነገር ውስጣቸው አለ። ስርዓቱን እያከናወን አይደል እንዴ? አንተ ምንድነው እኛ ላይ በቃ ለምንድነው ማትጎበኘን አይነት ነገርም አለ ውስጣቸው። ምን ይላሉ ግን? ይሄንን ውስጣቸው ይዘው ምን ጭማሬ ለማድረግ የሚፈልጉት ነገር አለ። እንደዚህ ይላሉ። ምን ይዤ በእግዚአብሔር ፊት ልቅረብ? በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕት ከአንድ ዓመት ጥጃ ጋር ይዤ በፊቱ ልቅረብን? በ1,000 አውራ በጎች በ10,000 የዘይት ፈሳሽ እግዚአብሔር ደስ ይለዋልን? ስለ በደሌ የበኩር ልጄን ስለ ነፍሴም ኃጢአት የወዴን ፍሬ ላቅርብለትን? በጣም በ4 ደረጃ። አንደኛ ምን እናድርግ? የሚቃጠለውን መስዋዕት መደበኛውን ስርዓት ማከናወናችንን እንቀጥል። ከዛ ጨመር አድርገው አይ ጨምረን 1,000 አውራ በጎች እናምጣ፣ እንጨምረው የምናደርገውን ነገር አስራታችንን እንጨምር፣ ስራችንን እንጨምር፣ አገልግሎታችንን እንጨምር፣ ጸሎታችንን እናስረዝም። ምን እናርግል? ምንድነው የምትፈልገው?
10,000 የዘይት ፈሳሽ እናምጣልህ ወይ? ይሄ የማይቻል ሃይፐርቦሊክ አይነት ነገር የማይቻል ነገር ነው። ግን ዝም ብለው በቃ የግነት ንግግር ነው። 10,000 የዘይት ፈሳሽ ምን በቃ ያለው ሁሉ ነገር ለአንተ ንስህ አይነት ነገር በጣም በጣም እንትን ስትሉ ልክ ጣዖት የሚመለከው በጉቦ ነው። እግዚአብሔር በስጦታ ነው የሚመለከው። ጣዖት ፍጹም እግዚአብሔር ከጣዖት የለም። ምንም ነገር ከኛ አይፈልግም። እኛን ነው የሚፈልገው። ፈጽሞ ከጣዖት አምልኮ አይነት ድርድር ውስጥ እግዚአብሔር መግባት አይፈልግም። ምንም የሚሉትን ብለው ምን አሉ? የበኩር ልጄን የሆድ ፍሬ ላቅርብልህ። ይህ አስደንጋጭ የጣዖት አምልኮ ልምምር ምን ያስደስታል? አላወቁትም። እግዚአብሔር ሁሉ ነገር የሱ ነው። ምንም የምንጨምርለት ነገር የለም። ምንም አላወቁትም። እግዚአብሔር ዝም ብሎ በሜዳዊ ነገር በማስራዓት በማድረግ እግዚአብሔርን ለማስደሰት የመሞከር ነገር እግዚአብሔርን አላስደሰተው። በጣም የሚያስገርመው እግዚአብሔር ታዲያ ምንድነው ይሄን ሁሉ ነገር እግዚአብሔር ምንድነው የሚፈልገው? የምናደርግለትን ነገር ነው ወይስ የምንሆንለትን ነገር ነው? ይሄ እግዚአብሔር ትራንዛክሽኑን ሳይሆን ትራንስፎርሜሽን ነው የሚፈልገው። የምንሰጠው ነገር ሳይሆን ውስጣችን ያለውን ነገር በጣም ይፈልገዋል። የልብ አምላክ ነው እግዚአብሔር። የምንሰራው ስራ በጣም ወሳኝነት አለው። ከዛ እግዚአብሔር መልስ ይሰጣቸዋል። ቁጥር 8 ላይ የእግዚአብሔርን ፍላጎት ቁጥር 8 ይነግረናል። ሰው ሆይ መልካም የሆነውን አሳይተዋል። እግዚአብሔር ካንተ የሚፈልገው ምንድን ነው? ፍትህን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ በአምላክ ፊት በትህትና ትራመድ ዘንድ አይደለምን? ግልጽ ብሉይ ኪዳንን ሰመሪ አድርጎ ነው የሚያስቀምጠው። ኢየሱስ ክርስቶስ በአዲስ ኪዳን እንደዛ ሕጉን በፍቅር እንዳጠቃለለው ሚክያስም እኔ ለብሉይ ኪዳን እፎ የሚያስብል ነገር የተናገረ ነው የሚመስለኝ። ምንም ውስብስብ እንዳታረግ። እግዚአብሔር ካንተ የሚፈልገው ምንድን ነው? አውራ በክር ምናምንማ ሁሉ ፍጥረት ሁሉ የሱ እኮ ክብር አትጨምረለት። እግዚአብሔር ከኛ የሚፈልገው ምንድን ነው? ፍትህ ታደርግ ዘንድ አይደለምን? ትክክል የሆነውን ነገር እያደረክ መኖር አይደለም የሚጠበቀው? በየዕለት ኑሮ ትክክል የሆነ ነገርን እያደረክ እንድትኖር ነው የሚፈልገው። ከሰዎች ጋር ባለን ግንኙነት እንደ ቃሉ በመታዘዝ መኖርን ነው እግዚአብሔር የሚፈልገው። ይገርማል። ብዙ ማህበራዊ ቆሻሻ ነገር እያደረግን እዚህ በአምልኮ እግዚአብሔርን ማታለል አንችልም። በፍጹም አይቻልም። እግዚአብሔር ሁል ጊዜ በምንችለው ሁሉ ትክክለኛ የሆነ ከቤተሰቦቻችን ጋር ከጎረቤቶቻችን ጋር በትክክል እንድንኖር ነው የሚፈልገው። የሚገርም አምላክ ነው እግዚአብሔር። ለሰው ልጆች መፍትሄ ይዞ የመጣ ለማህበራዊ ህይወት፣ ለግል ህይወት፣ ለጤና ሁሉ መፍትሄው እንደ ቃሉ በመታዘዝ መኖር ነው። ሌላ ነገር እግዚአብሔር ምን ይፈልጋል ከኛ? ፍትህ፣ ትክክለኛ ነገር ማድረግ። አሁን እኮ ክርስቲያኖች የፈለግነውን እያደረግን ክርስቲያንን የምንልበት ዘመን እየተደባደብን፣ አሁን ቸርች ውስጥ ሁሉ እየሰረቅን ብዙ ነገር እያደረግን የአምልኮ ስርዓት ላይ በጣም በቃ እግዚአብሔርን እንደማታለል ይመስለናል። በጣም ትልቅ ማስተዋል አለብን። ወደ ማስተዋል መምጣት አለብን። እግዚአብሔር ትክክለኛ ህይወትን እንድንኖር ይፈልጋል። ምሕረትን ትወድድ ዘንድ፣ ፍትህን ታደርግ ዘንድ፣ ምሕረትን ትወድድ ወደ ውስጥ ገባ። እንደውም አልፎ የውስጥ ዝንባሌያችን ሁልጊዜ ምሕረት ማድረግ ሊሆን ይገባል። ለሰዎች ምሕረት ማድረግ፣ ይቅርታ ማድረግ የየዕለት ተግባራችሁ እንዲሆን። ለዚህ ነው የጠራኋችሁ። ብርሃን እንድትሆኑ ነው የጠራኋችሁ። ግራ በተጋባ ማህበረሰብ ውስጥ፣ ዓለም ውስጥ ፍትህን እንድታደርጉ፣ ምሕረትን እንድትወዱ። ምሕረትን ውደዱ። ፍትህ ትክክለኛ የሆነ ነገር ማድረግ ነው። ምሕረት ደግሞ ከዛ አለፍ ይላል። ለምሳሌ አንድ ጉዳት ያደረሰባችሁን ሰው
ፍትህ እንዲያገኝ መጠየቅ ይቻላል። ፍትህ ትክክለኛ ፍርድ መጠየቅ ኃጢአት አይደለም፣ ትክክለኛ ፍርድ። ግን እግዚአብሔር ከዛ አለፈ። እንደውም ለዛ ሰው አልፋችሁ መልካም አድርጉለት ይፈረድልኝ ከማለት ወጣችሁ እንደውም ለዛ ሰው መራራት ውስጥ ግቡ። ብለጡ፣ ዓለምን ሃይማኖትን ብለጡት። ምህረትን ውደዱ። በጣም ዩኒክ የሆነ አስተሳሰብ ነው የጌታ ኢየሱስ ትምህርት። ይህ ብሉይ ኪዳን ውስጥ አዲስ ኪዳንን የገለጠ ነው ብዬ ነው የማምነው። ምህረትን መውደድ፣ ይቅርታ ማድረግ የየቀን ተግባራችን። ከዛስ በአምላክ ፊት በትህትና ትራመድ ዘንድ አይደለምን? ትህትና ይህን ሁሉ አድርገህ እኔ ጻድቅ ነኝ እንድትል ሳይሆን ትሁት፣ ምንም የማልጠቅም ባሪያ ነኝ እያልክ በትህትና እግዚአብሔርን በመውደድ እንድትኖር አይደለምን? ፍትህን እያደረግ ምህረትን እየወደድክ በእግዚአብሔር ፊት በትህትና መራመድ መሮጥ ቢኖር ያስቸግር ነበር። መራመድ ዎኪንግ፣ የየዕለቱን ነገር ከመንፈስ ቅዱስ እየሰማ መኖር ማለት ነው። አንዳንዴ ክርስትናን ከባድ የምናደርገው ማአት ነገር የነገን ነገር አምጥተን ዛሬ ላይ እንጭናለን። ዛሬ ባለች ጊዜ መንፈስ ቅዱስ የሚልህን ነገር ማድረግ ነው። ወክ ማድረግ ከመንፈስ ቅዱስ ጋር እንድትራመድ አይደለምን? በትህትና እንድትሄድ። ሁሉን ከእግዚአብሔር ተቀብለናል። የምናደርገው ነገር ሁሉ አንተ ያደረግከውን ነው ብሎ ትሁት መሆን ያስፈልጋል። ክርስትና የትህትና ህይወት እንዲኖረን የሚጠይቅ ነው። ለትሁታን እግዚአብሔር ጸጋን ይሰጣል። ለትሁታን ትዕቢተኞችን ይቃወማል፣ ጸጋ ይሰጣል። ጸጋን ብዙ አይነት መረዳት። ጸጋ ማለት ነፃ ስጦታ ማለት ነው። እግዚአብሔር እንድንኖር የሚፈልገው በጸጋ ነው። በጸጋ ድነናል አይደል? በክርስቶስ አምነን በጸጋ ድነናል። ነፃ ስጦታ ነው። በጸጋ እንድንኖርም እግዚአብሔር ይፈልጋል። በጸጋ እንድንኖር ብዙ ጊዜ እኛ ፕሮቴስታንት በአብዛኛው አሁን ሚስ እንዳናረግ መጠንቀቅ ያለብን እንደ ሀገር ኢቫንጀሊካሎች እንደገና ሪቫይዝ ማድረግ ያለብን ነገር ጸጋ ነው። የምንኖረው በጸጋ ነው። ህግ አይደለም ያኖረን። በጣም ቀላል በሆነ መንገድ አስረዳ ብትሉኝ ጸጋና ህግን፣ ለምሳሌ በየቀኑ 1,000 ብር እየከፈልክ ነው ጽድቅ የምታገኘው ቢባል ያለን አማራጭ 1,000 ብር ለማግኘት እየሰራን ያገኘነውን እየከፈልን መኖር ካላደረግን ህጉ ይከሰናል። አንድንም በቃ ማለት ነው። ህግ እንደዛ ከባድ ነገር ነው። ህጉን ካልፈጸማችሁ አትድኑ። በየቀኑ 1,000 ብር ለድሆች ካልሰጣችሁ አትድኑም የሚል ህግ ቢወጣ ስንቶቻችን የዚህ ቸርች አባል እንሆናለን? በየቀኑ እዚህ ቸርች ለመግባት 1,000 ብር ለድሆች መስጠት አለባችሁ የሚል ህግ ቢወጣ ህጉን የሚፈጽመው ስንት ሰው? ካልፈጸማችሁ ትቀጣላችሁ። ህግ እንደዚህ በሚያስፈራራ የጭንቀት ነገር ያመጣል። ጸጋ የሚባለው ግን በየቀኑ 100 ሺህ ብር ይታደላል። 1,000 ብሩን ትሰጣል። ስራውን አታቆም። 1,000 ብር መስጠቱን አታቆም። 100,000 ብር ግን ተሰጥቶ ነው። ጸጋ ተሰጥቶ ነው። በጸጋ ነው የምንኖረው። የተሰጠንን ነው የምናወጣው። ጸጋ ይብዛላችሁ። በጸጋ ኑሩ። እግዚአብሔር ያልሰጣችሁን ነገር አይጠይቃችሁ። እየሰራልን እያዳንን መንፈሱን እያጠጣን ቃል እየሰጠን ነው። ምንም ሸክም የሚሆን ነገር ካለ ጸጋ ውስጥ አይደለም። በጸጋ በርቱ። እየተቀበሉ ማስተላለፍ ነው። ምንም የኛ የሆነ ነገር የለም። በጸጋ ነው የምንኖረው። ሁሉ በጸጋ ነው። ምንመካበት የራሳችን የሆነ ነገር የለም። የቤተ ክርስቲያን ታሪክን ስትመለከቱ ብዙ እነ ካቶሊክ እነ ኦርቶዶክስ መጀመሪያ የነበሩት እነሱ ናቸው። እስከ 10ኛው ክፍለ ዘመን የነበሩት 10ኛ ክፍለ ዘመን ላይ ነው ኦርቶዶክስና ምስራቃዊ ኦርቶዶክስና ካቶሊክ የተለያዩት። ከዛ በፊት ቤተ ክርስቲያን አንድ ነበረች በዓለም አቀፍ።
ከዛ ደግሞ 16ኛው መቶ ክፍለ ዘመን ላይ ፕሮቴስታንቱ መጣ። ፕሮቴስታንቱ የእግዚአብሔር ቃል ስልጣን የእግዚአብሔር ቃል ነው በሚል ነው። እነዛ ግን በቀሳውስቱ በትራዲሽኑ ላይ ነው ስልጣን ያደረጉት ከቃሉም በተጨማሪ ማለት ነው። ስለዚህ በስልጣን እንደዛ ተከፋፈሉ። ፕሮቴስታንቱ የእግዚአብሔር ቃል ነው በቃ የጸጋ ምንጭና እሱ ባለስልጣን ነው ብለው አመኑ። ብዙ ፕሮቴስታንቶች ከዛ በኋላ ተነሱ። ምን ልል ፈልጌ ነው? ጸጋ ቤተክርስቲያን ጸጋ ነፃ ስጦታን ለህዝቧ የምታበረክት ተቋም ናት። የእግዚአብሔር ነፃ ስጦታ ለህዝቧ። እነሱ ሰባቱ ሚስጥራት፣ ሰባቱ ሳክራሜንትስ የሚል የእግዚአብሔርን ጸጋ የሚያስተላልፉበት ስርዓት አላቸው። እኛ ፕሮቴስታንት ጸጋ የምንቀበለው የእግዚአብሔርን ቃል ስናነብ እንቀደሳለን፣ ጸጋ እናገኛለን፣ ነፃ ስጦታ እናገኛለን። ህብረት ስናረግ ቤተ ክርስቲያን መምጣት ሸክም ሆነባችሁ፣ ጸጋ አልገባችሁ፣ በመጣችሁ ቁጥር የእግዚአብሔር ጸጋ በእናንተ ውስጥ ይበዛል። ፕሮግራም አቋርጣ አትሄድም። በረከቱን ሁሉ ወስደ ነው። ጸጋ ተባርከ ነው የምትወጣው። ቸርች መጥቶ እንዲሁ ከተመለስክ አልገባህም። ጸጋ የእግዚአብሔር ጸጋውን የሚለቅባቸው የቅዱሳን ህብረት በክርስቶስ ኢየሱስ አምኖ የሚሰበሰብ ሰው የኃጢአት ሸክሙ ተንከባሎለት ፈውስ ተቀብሎ ደስታ ተቀብሎ ወደ ቤቱ ይሄዳል። ወደ ቸርች መምጣት መሮጥ ነው ያለብን። ወደዚህ ነው መምጣት ያለብን። እንደፈለግን እየኖርን ከጸጋ ጎድለን እንዳንገኝ፣ ከጸጋ እንዳንጎደል በእግዚአብሔር ቃል ንባብና ጸሎት ውስጥ በህብረት ውስጥ ጸጋ አለ። በጸሎት ውስጥ ጸጋ መቀበል አለ። እግዚአብሔር በጸጋ እንድንኖር ነው። እነዚህን ማንጸልይ፣ ወደ ህብረት ማንመጣ፣ ቃል ማናነብ ሰዎች ካላመኑ ሰዎች ብዙ አንለይም። መቼ ነው እኔ ክርስትና የምኖረው እያልን በቃ ዝም ብሎ ነፃ ያልወጣ ህይወት ነው የምንኖረው ማለት ነው። ጸጋ እንቀበላለን። በቤተ ክርስቲያን ውስጥ ጸጋ አለ። ከዛ ሳይከብደን ነው የምንኖረው። ደስ እያለን ነው የምንኖረው። አገልግለን አንጠግብም። የኛ አይደለማ፣ ምንመካበት አይደለም፣ እሱ ስለሰጠን ነው። እግዚአብሔር የጸጋ አምላክ ነው፣ ባለ ጸጋ አምላክ ነው። ህዝቡ በጸጋ እንዲያመልከው ብቻ ይፈልጋል። በጸጋ ምንም ነገር እንድታረጉልኝ አይደለም። ፍትህን አድርጉ። እንዴት? በጸጋ ምሕረትን ውደዱ። በጸጋ ያስችላል። በትህትና ተራመዱ። በጸጋ እኔ ሳገለግል ጊዜ ጸጋን አምናለሁ። እዚህ አሁን መጣችሁ ምንም ቅዱስ ቁርባን ዝም ብሎ ተካፍሎ እግዚአብሔር ሰላምን ይሰጣል ለህዝቡ፣ ይባርካችኋል። እንደኛ አይደለም። እግዚአብሔር ደግ አምላክ ነው። ርኅራኄው አያልቅም። በጣም አስገራሚ አምላክ ነው። አይገባንም እኮ ለኔ ዛሬ እንዲያደርኩ ስትሉ እግዚአብሔር ባርኳችሁ ይለቃችኋል። እግዚአብሔር የጸጋ አምላክ ነው። ሚክያስ መጽሐፉን ሲጨርስ የእግዚአብሔርን ምሕረት በማድነቅ እግዚአብሔር በምንም አይነት ነገር ተወዳዳሪ የለውም፣ እንደ እግዚአብሔር ያለ ማን ነው ብሎ ነው የጨረሰው። ማን ነው? በምሕረት ብትሉ እንደዚህ ሰው ላይ አይታይም። የእግዚአብሔር እጅግ ያለፈ ርኅራኄ፣ እጅግ ያለፈ ምሕረት፣ እጅግ በቃ ብርቅ የሆነ ባህሪ ያለው እንደ እግዚአብሔር ያለ ማን ነው? ደካማን ይቅር የሚል የቆሸሸውን አጽድቶ የሚመልስ ወደሱ በንስሐ መጥተው እግዚአብሔር የማይራራለት ሰው አለ ብዬ አላምንም። እግዚአብሔር እጅግ የሚራራ መልካም አባት ስለሆነ እኔ ሚክያስ ይሄንን እንዴት ተረዳው? ሚክያስ 7 ከ18 እስከ 19 ያለውን እናንብብ። ሚክያስ በመጨረሻ ላይ የእግዚአብሔርን መሐሪነት ነው የገለጸው። እንደዚህ ይላል ሚክያስ 7:18 የርስቱ ትሩፍ ኃጢአት ይቅር የሚል የሚምር እንዳንተ ያለ አምላክ ማን ነው? ለዘላለም አትቆጣም፣ ነገር ግን ምሕረት በማድረግ ደስ ይልሃል። ተመልሰ ትራራልናለህ፣ ኃጢአታችንንም በእግርህ ትረግጣለህ፣ በደላችንንም ሁሉ ወደ ጥልቁ ባህር ትጥላለህ። ትክክለኛ የእግዚአብሔርን ስዕል አስቀምጦ ነው ትንቢቱን የጨረሰው። ይቅር ታደርጋለህ። አንተ ወደ አንተ መጥተው ሐሳብህን
ለማስተናገድ ፈልገው ንስሐ ገብተው ዞር በሉ የምትለው ሰው የለም። ይቅርታ አድራጊ ነህ። እንዳንተ ያለ ማንም የለም። ይለያል። ምህረት አድራጊ ነህ። ምህረት ከዛ ደግሞ ትራራለህ። ሩህሩህ ነህ። ኃጢአትን ወደ ጥልቁ የሚጥል ይላል። ይሄ የእግዚአብሔር ባህሪ መዝሙር 103:12 ላይም ተጠቅሷል። መዝሙር 103:12 ላይ እግዚአብሔር ከምስራቅ ከምዕራብ እንደሚርቅ ኃጢአትን እንደሚያርቅ ይናገራል። ብዙ ጊዜ እኛንን ራሳችንን ይቅር ማለት የማንችለው እንጂ ትክክለኛ ንስሐ ከገባን እግዚአብሔር ኃጢአትን ወደ ጥልቁ እንደሚጥል ነው። መዝሙር 112 ላይ ቁጥር 103:12 ላይ እንደዚህ ይላል። ምስራቅ ከምዕራብ እንደሚርቅ መተላለፋችንን በዛው መጠን ከኛ አስወገደ። አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት እንዲሁ ይራራል ይላል። ኢሳይያስ 43:25 ላይም ተመሳሳይ የሚክያስን አይነት ስለ እግዚአብሔር ተመሳሳይ መልእክትን ሲናገር ኢሳይያስ እናያለን። ኢሳይያስ ምዕራፍ 43:25 ላይ ስለ ራሴ ስል መተላለፍህን የምደመስስልህ እኔው ነኝ፣ ኃጢአትህንም አላስባትም። የአዲስ ኪዳን አማኞች ደግሞ በጣም ትልቅ የበለጠ ነገር 2 ቆሮንቶስ 5:21 ላይ ኃጢአታችንን በመስቀል ጠርቆ አስወገደው። ኢየሱስ በሞቱ ያለፈውን ያሁኑን የወደፊቱን በደላችንን ጠርቆ አስወገደ፣ ንጹሕ አረገን። በክርስቶስ ያለ ፍቅር እንዴት አስደናቂ ነው! 2 ቆሮንቶስ ምዕራፍ 5 ከፈለገ ድካምና ውድቀት ውስጥ ንስሐ ገብታች እኔ ብዙ ጊዜ የንስሐ ልብ አለን ወይ? ካለን እግዚአብሔር ሊመልሰን ሁልጊዜ ፈቃደኛ ወገኖቼ። በክርስትና ሕይወት ውስጥ ትልቁ የደስታና ከመንፈስ ቅዱስ ጋር አብረን እንድንሆን የሚያደርገን የንስሐ ሕይወት ትክክል ነኝ የማለት ዝንባሌ ያለን አብዛኞች፣ ብዙ ጊዜ ሁላችንም ከኔም ጭምር እግዚአብሔር ፊት ስንሆን በፍጹም ትክክል ነን የሚል አቋም አያዋጣም። ለፍርድ እግዚአብሔር ጋር ገብቶ ተከራክሮ የሚያሸንፍ የለም። ይቅር በለኝ ምንም ጽድቅ የለኝም ጌታ ሆይ ካንተ በስተቀር ብለን ትህትና እጅግ በጣም አስፈላጊ ነው። ስራችን ሁሉ የተሰራው በዚህ ነው። 2 ቆሮንቶስ 5:21 ላይ ምንድነው? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው። እግዚአብሔር ወገኖቼ ዛሬም የጌታን ስራ ሞትና ትንሣኤውን ስናስብ ይህንን ምህረቱን እንድናስብ ነው። ይቅርታ አድራጊነቱ ይህ ያጎበጠንን ኃጢአት ሁሉ የምናራግፍበት። እስራኤላውያኖች በዓመት ምናምን ነው፣ እኛ ግን በየጊዜው ወደ ቅድስት ቅዱሳኑ እየገባን የእግዚአብሔርን ምህረት እንቀበላለን፣ ጸጋ እንቀበላለን። ደስተኞች መሆን አለብን። እግዚአብሔር ብንወድቅ ያነሳናል። ይህንን ስዘጋጅ ወንድማችን ተስፋዬ ጋቢሶ የሚዘምረውን አንድ መዝሙር መጥቶልኝ ስለነበረ እሱን እንስማ። 3 ደቂቃ የሚፈጅ ዝማሬ ነው። ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል። ስለዚህ በእኔ ደስ አይበልም። የወይኑ ፍሬ ተለቅሞ እንደቀረው ካርሚያ ደርቄ ቆሜያለሁ እኔ ከበረከት በዚያ። የሐዘንን ጉርጉሮዬን የምሬ ለቅሶዬን በአምላኬ ፊት እለቃለሁ እንዲያያት ሕይወቴን። ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል። ስለዚህ
በእኔ ደስ አይበል። በእግዚአብሔር ላይ ኃጢአትን ሰርቻለሁና ቁጣም ለቅጣቴ ሆኖ ነዶብኛልና ወደ ብርሃን እስኪያወጣኝ እታገሳለሁ መልሶም እስኪምረኝ ድረስ እጠብቀዋለሁ። ጠላቴ ሆይ ልወድቅ እነሳለሁኝ በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል። ስለዚህ በእኔ ደስ አይበል። በእኔና በአምላኬ መሃል የሚኖረውን ጉዳይ ኢየሱስ ይፈጽመዋል የመሰረቱ ድንጋይ። ስለዚህ ጠላቴ ወግድ ጌታ ይገስጽ፣ አሁንም ቢሆን ልጁ ነኝ ተረዳ ከልብ። ጠላቴ ሆይ ወርቅ እነሳለሁኝ በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል። ስለዚህ በእኔ ደስ አይበል። ለዘለዓለም አይቆጣም ምሕረትን ይወዳል። የጠላቴን ምኞት ቆርጦ እልልታውን ያቆማል። የውርደት ማቄ ተቀዶ ነጭ ልብስ ለብሼ ዳግም ዘምራለሁ ለእርሱ ክንዱን ተንተርሼ። ጠላቴ ሆይ ስወድቅ እነሳለሁኝ በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል። ስለዚህ በእኔ ደስ አይበል። ክብር ለጌታ ይሁን። የወንድማችን ተስፋዬ ጋቢሶ መዝሙሮች ብዙ ዘመን ዘልቀው ያለፉት ቃሉን ስለሚዘምረው ቃሉ ሰውን ይፈውሳል። ሌላ ነገራችንን ትተን የእግዚአብሔርን ቃል ብንማር ራሱ የእግዚአብሔር ጸጋ ሕይወታችንን እየለወጠ ይመጣል። የእግዚአብሔርን ቃል ብንዘምር፣ የእግዚአብሔርን ቃል ብንሰብክ፣ ብንማማር ራሱ እግዚአብሔር ሕይወታችንን ይሰራዋል። እና ሚክያስን ዝማሬ ይሄ ያጠቃልለዋል። ብዙ ፍርድ እግዚአብሔር አቅርቧል። ግን እንዋቀስና እኔ ይቅር ልበላችሁ፣ ቀጠሮ አልሰጣችሁም፣ ይቅር እላችኋለሁ። እግዚአብሔር ይቅርታ አድራጊ አምላክ ነው። ብንወድቅ እንነሳለን። ጠፍተን አንቀርም። በክርስቶስ ስራችን የተሰራልን ሰዎች ነን። አይሁዶች ኃጢአታቸው ወደ ጥልቁ እንደተጣለ መታሰቢያ እንዲሆን አንድ እንትን አላቸው ፕራክቲስ። እንደዚህ በቤተሰብና በቡድን የሆኑና ዳቦ ይዘው ጥልቅ ባህር ውስጥ ይሄዳሉ። ወደ ባህር ይሄዳሉ። የሆነ ስርዓት ያደርጉና ኃጢአታቸውን ይናዘዙና ዳቦውን ባህር ውስጥ ይጥሉታል። ፈጽሞ ተመልሶ ተብላልቶ እዛ አሳ ምናምን በቃ ልም ብሎ ይጠፋል። እንደውም መታሰቢያ የለውም ዳቦ። ምን ያምናሉ? እግዚአብሔር የተናዘዝነውን ኃጢአት እንደዚህ ይዞልን ወደ ጥልቁ ጥሎታል ብለው አመስግነው ይመለሳሉ። እኛ ከዛ የበለጠ መታሰቢያ ነው ኢየሱስ የሰጠን። ከዛ የበለጠ በየዓመቱ የቅዱስ ቁርባን እየጠበቅን አይደለም። እግዚአብሔር ፊት ቅዱስ ቁርባን ስንወስድ ሸክማችንን ያጎበጠንን ነገር ጥለን አስረክበን እንሄዳለን። ክብር ለኢየሱስ ይሁን። እግዚአብሔር ይቅር ይለናል። ምሕረት በእኛ ላይ ያደርጋል። አቅም ሰጥቶን እንመለሳለን። ተናውጠን የመጣን ሰዎች ተረጋግተን እንወጣለን። በሰላም እግዚአብሔርን እናመልካለን። ክብር ለእግዚአብሔር ይሁን። የጸጋ አምላክ ስለምናመልክ ክብር ለእሱ ይሁን።